ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የአማራ ፋኖ ህዝባዊ ድርጅት ያደረገውን የሰላም ድርድር ተከትሎ የአፋር ምክትል ሊቀመንበርና ወታደራዊ አዛዥ ኮሎኔል ፋንታሁን ሙሀባም የሰላም አማራጭን ተቀበሉ። የቀድሞ የመከላከያ ሰራዊት ቁልፍ መሪ የፋኖ ትግል መስራቹን የሽምቅ ውጊያ ሊቀ ጠበብቱ ኮሎኔል ፋንታሁን እጅ መስጠት ሻዕቢያንና ህወሓትን ያስደነገጠ ጭምር ሆኗል። ይዘነዋል፣ ታደምጡታላችሁ። ለመሆኑ የጦር ሜዳው ባለሟል ለምን እጁን ሰጠ? ከጠቅላይ ሚኒስትሩስ ጋር ምን ተነጋገሩ? የምትሰሙት ጉዳይ ነው። ከዚሁ ጋር በተያያዘ የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ህዝብ ወቅታዊ ጉዳዮች ላይ በሰጠው መግለጫ ኮሎኔል ፋንታሁን ሙሀባ ካለው የኃላፊነት ቦታ እንዲነሳና እንዲታገድ ወስኛለሁ ብሏል። እዙ ዛሬ በወጣው መግለጫ የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአፋድ ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዲያጸዱ መመሪያ መተላለፉን አስታውሷል። ታደምጡታላችሁ። በሌላ በኩል ከኤርትራ ብሔራዊ ቴሌቪዥን ጋር ቆይታ ያደረጉት ኢሳያስ አፈወርቂ ብልጽግና ጦርነት አውጆብናል ብለዋል። ፕሬዝደንቱ በቆይታቸው በርካታ አነጋጋሪ ጉዳዮችን ተናግረዋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናልፋለን። የአማራ ፋኖ ህዝባዊ ድርጅት ያደረገውን የሰላም ስምምነት ተከትሎ የአፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፋንታሁን ሙሀባም የሰላም አማራጭን ተቀበሉ። ሰውየው ቀላል ግምት የሚሰጣቸውም አይደሉም። በመከላከያ በጀግንነቷ የምትታወቀው 21ኛ ክፍለ ጦርን የመሩና በጀግንነትና ውጊያ ጥበብ የሚጨበጨበላቸው ሰው ነበሩ። የፋኖን ትግል ካቀጣጠሉ ጥቂት ሰዎች መካከል አንዱ እንደመሆናቸው የእሳቸው እጅ መስጠት የሻዕቢያንና ህወሓትን ኢትዮጵያን የማተራመስ እቅድ መና ያስቀረ ነውም ተብሎለታል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የዘላቂ ሰላም ስምምነት መፈረሙን ተከትሎ የአፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፋንታሁን ሙሀባም የሰላም አማራጭን ተቀብለዋል። የአፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፋንታሁን ሙሀባም አፋድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎም ከነሰራዊታቸው የሰላም አማራጭን ተቀብለው መግባታቸውን አሚኮ ዘግቧል። የአፋድ ምክትል ሊቀመንበር ወታደራዊ ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፋንታሁን ሙሀባም አፋድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ነው ከነሰራዊታችን ወደ ሰላም የመጣ ነው ብለዋል። ወደ ሰላም መንገድ የመጡት ኮሎኔል ፋንታሁን ሙሀባም አሁን ባህር ዳር የሚገኙ ሲሆን የመከላከያ ሰራዊት አጋራቸው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውና እንደ ከዚህ ቀደሙ ሀገራቸው ሊያገለግሉ በሚችሉበት ሁኔታ ላይ መነጋገራቸውም ተሰምቷል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን ስምምነት የአማራ ክልል ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት አፋድ በመወከል ካፒቴን ማስረሻ ሰጤ መፈራረማቸው ይታወሳል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል ሲካሄድ የነበረው ውይይትና ድርድር በአፍሪካ ህብረትና ኢጋድ አደራዳሪነት ሲካሄድ መቆየቱን የሚታወስ ነው። ከዚሁ ጋር በተያያዘ የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ህዝብ በወቅታዊ ጉዳዮች ላይ በሰጠው መግለጫ ኮሎኔል ፋንታሁን ሙሀባም ካለው የኃላፊነት ቦታ እንዲነሳና እንዲታገድ መወሰኑን ገልጿል። ህዙ ዛሬ ጥር 4 ቀን 2018 በወጣው መግለጫ የአማራ ፋኖ ህዝባዊ ድርጅት እየተጠናቀቀ በሚገኝበት በዚህ ወቅት የአፋድ ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዲያጸዱ መመሪያ መተላለፉን አስታውሷል። በዚሁ መመሪያ መሰረት እዛችን በጎንዮሽ ጥልቅ ግምገማ አድርጎ የተለያዩ ውሳኔዎችን አስተላልፏል ብለዋል። በዚህም መሰረት ኮሎኔል ፋንታሁን ሙሀባም ካለው የኃላፊነት ቦታ እንዲነሳና እንዲታገድ ተወስኗል ሲልም አስታውቋል። በመሆኑም ኮሎኔል ፋንታሁን ሙሀባ በየትኛውም እንቅስቃሴ ላይ እዛችንንም ሆነ ድርጅታችን የማይወክል መሆኑን እናሳውቃለን ብለዋል። በአማራ ክልል በመንግስትና በፋኖ ኃይሎች መካከል የተቀሰቀሰው ግጭት 3ኛ ዓመቱን ሊይዝ ወራቶች ብቻ ቀርተውታል። ግጭቱም በንጹሃን ዜጎች ላይ ሞትና የአካል ጉዳት እያስከተለ ሲሆን
ሲሆን አገልግሎት ሰጪ ተቋማትን በጦርነት ወድመዋል። በቀጣይ መረጃችን ከኤርትራ ብሔራዊ ቴሌቪዥን ጋር ቆይታ ያደረጉት ኢሳያስ አፈወርቂ ብልጽግና ጦርነት ታውጆብናል አሉ። ለፕሬዝዳንት ኢሳያስ አፈወርቂ በብልጽግና ፓርቲ ጦርነት አዋጅና የሁለት ውሃዎች አጀንዳ በሚል ጥያቄ ቀርቦላቸው በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም፣ የብልጽግና ፓርቲ በገዛ ህዝቡ ላይ ጦርነት አጀንዳ እያራመደ ነው፣ የፕሪቶሪያ ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው ብለዋል። በእኛ ላይ ጦርነት አውጇል፣ ስለሰበሰባቸው ድሮኖችና መሳሪያዎች እየፎከረ ነው። እኛ ለጦርነት ፍላጎት የለንም፣ ነገር ግን ሀገራችንን እንዴት መከላከል እንዳለብን እናውቃለን። ራዕያችንን መልካም ግንኙነት ማጠናከር ነበር። ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም ብለዋል። የብልጽግና ፓርቲ አስተሳሰብ በአራት መገለጫዎች ሊገለጽ ይችላል ብለዋል። ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት በመሆኑም ትኩረታችንን ሰጥተን ለነዚህ ቅዠታዊ አቋም ቦታ ልንሰጠው አይገባም ብለዋል። ትኩረታችን በሀገራዊ የልማት አጀንዳዎች ላይ መሆን አለበት። በሙሉ ቃለመጠይቃቸው ፕሬዝደንቱ የኢትዮጵያን የአሰብ ወደብ ጥያቄ ለማዳፈን አሁንም የማይፈነቅሉት ድንጋይ እንደማይኖር ያሳዩበትም ሆኗል። በቀጣይ መረጃችን የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሁለት ግብረሰናይ ድርጅቶች ለቀው እንዲወጡ አሳሰበም። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ተሳትፏል ያላቸውን ሁለት ዓለም አቀፍ ግብረሰናይ ድርጅቶች ከስፍራው ለቀው እንዲወጡ በትናንትናው ዕለት በወጣው መግለጫ አስታውቋል። ዞኑ በመግለጫው ለሰብአዊ ድጋፍ በአካባቢ የሚንቀሳቀሱት ኢንተርናሽናል ሜዲካል ኮርፕስ ወይም አይኤምሲ እንዲሁም ኖርዌያን ሬፊውጂ ካውንስል ኤንአርሲ የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ስራ ከጀመሩበት ጊዜ ጀምሮ በሚያደርጓቸው ስብሰቦች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችንን ህጎችና መንግስታችን የፈረመውን የፕሪቶሪያ ስምምነት የሚቃረን ድርጊቶችን ሲፈጽሙ ቆይተዋል ሲል ወንጅሏል። በተጨማሪም በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ መቆየታቸውን አስታውሶም የዞኑ መንግስትና መላው ህብረተሰብ እነዚህን ድርጅቶች ከህገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመው የፕሪቶሪያ ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ሲሰጣቸው እንደቆየም አስታውሷል። ነገር ግን ድርጅቱ በህገወጥ ተግባሮች በመቀጠል በዞኑ የሚያደርጉት እንቅስቃሴም የግብረሰናይ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም በመያዝ በብዙ የህይወት መስዋዕትነት ነጻ የወጣው ማህበረሰብ እንዳፈናቃይ አድርገው ይመለከቱታል ብለዋል። ድርጅቶቹ አካባቢውን የትግራይ ክልል አካል እያሉ ይጠሩታል የሚለው መግለጫው ላብነትም ድርጅቶቹ ቅጥር ለመፈጸም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል የሚጠሩ ሲሆን ተግባራቸው ደግሞ አካባቢውን አወዛጋቢ ቦታ ብሎ የተሰየመውንና የፌዴራሉ መንግስት ጦርነትን ለመቋጨትና አካባቢውን ሰላማዊ በማድረግ ችግሮችን ለመፍታት ከፈረመው እንደ ኢትዮጵያ ህጎች ሁሉ የአገሪቱ የህግ አካል የሆነውን የፕሪቶሪያ ስምምነትን በጉልህ የሚጥስ ተግባር ነው ሲል ወንጅሏል። ዞኑ አይኤምሲ የተባለው ድርጅት ተሽከርካሪ በዳንሻ ከተማ አስተዳደር መስከረም 29 2018 ሲንቀሳቀስ በትራፊክ ደንብ መተላለፍ ሲያዝ ተሽከርካሪው ከጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መገኘቱን ገልጿል። ሁለቱ ግብረሰናይ ድርጅቶች የተሰነዘሩትን ህገወጥ ተግባራት በመፈጸማቸው በበቂ ሁኔታ በመረጋገጡና ይህ ህገወጥ እንቅስቃሴያቸውን እንዲያረሙ የተሰጣቸውን ምክር ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ ባወጣው የማሳሰቢያ ደብዳቤ አስታውቋል። በቀጣይ መረጃም በኢትዮጵያ ከ80 በመቶ በላይ የንግድና የአገልግሎት ሰጪ የግል ድርጅቶች ሙሉ በሙሉ ስራ ማቆማቸው ተነገረ። በፌዴራል ደረጃ ከተመዘገቡ 470 ሺህ ንግድና የአገልግሎት ሰጪ የግል ድርጅቶቹ 370 ሺህ የሚሆኑት በገጠማቸው ተግዳሮትና አስቸጋሪ ሁኔታ ምክንያት ከፌዴራል መዝገብ ተሰርዘዋል ተብሏል። የስራና ክህሎት ሚኒስቴር በባለሙያዎች ያካሄደው ጥናት በ2024 የፈረንጆች ዓመት ውስጥ ከ370 ሺህ በላይ ድርጅቶች ከፌዴራል መዝገብ መሰረዛቸው ይፋ አድርጓል። በአሁኑ ጊዜ በአገልግሎት ላይ የሚገኙት የንግድና አገልግሎት ድርጅቶች ቁጥር ከ100 ሺህ እንደማይበልጡ የሪፖርተር ዘገባ ያመለክታል። የምጣኔ ሀብት ባለሙያው ሙሼ ሰሙ ጥናቱ ቁጥርን ከመዝገብ ባለፈ ድርጅቶች የገጠሟቸውን ችግሮችና የመፍትሄ አቅጣጫዎች አጥንቶም ያመላከተ መሆኑን ይገባው እንደነበረ ገልጿል። ሚኒስቴሩ ያስጠናው ጥናት የእነዚህን ድርጅቶች ስራ ማቆም፣ የስራ ዕድል መጥፋት፣ ቀጥተኛና ቀጥተኛ ያልሆኑ የመንግስት ገቢ እንደሚቀንስና ከአገልግሎት አሰጣጥና አቅርቦት አኳያ የምርት አቅርቦትና ሰጭነት ሚዛንን እንደሚያዛባ ተመላክቷል። ሙሼም የድርጅቶች በዚህ ደረጃ መዘጋት የመንግስት ገቢ በመቀነሱ ምክንያት በቀሩት ጥቂት ድርጅቶች ላይ
የሚያሳድረው የግብር ጫና በሂደት ቀሪዎችንም ከገበያ ሊያስወጣ የሚችል ክስተት መሆኑን ግንዛቤ ሊወሰድበት የሚገባ ነው ብለዋል። በስራና ክህሎት ሚኒስቴር በባለሙያዎች ተጠንቶ የቀረበው ሪፖርት መነሻ በማድረግ በፌዴራል መንግስት በፌዴራል ደረጃ ተመዝግበው ከሚገኙና በተለያየ ሙያና ዘርፍ ከተሰማሩ የንግድ ድርጅቶች መካከል 80% የሚሆኑት እንደተዘጉ በጥናቱ ተረጋግጧል። ለረጅም ዓመታት ፈጣን እድገት በማሳየት 470 ሺህ ደርሰው ከነበሩት በፌዴራል ደረጃ የተመዘገቡ የንግድና አገልግሎት ሰጪ ድርጅቶች መካከል 370 ሺዎቹ በ2004 መዘጋታቸውን በዘገባው ላይ አክሏል። የምጣኔ ሀብት ባለሙያ አክሎም በፌዴራል ደረጃ በስራ ላይ ከተሰማሩ ድርጅቶች መካከል የተዘጉ 80 በመቶ መሆናቸውን አሳሳቢ ብቻ ሳይሆን አስደንጋጭም ነው ሲሉ አብራርተዋል። በመጨረሻም በደቡብ አፍሪካ አንድ የኢትዮጵያ የመኖሪያ ቤት ከባድ መሳሪያዎች ተገኙ። የደቡብ አፍሪካ ፖሊስ ሰርቪስ ዛሬ ባወጣው መግለጫ እንዳስታወቀው እነዚህ ጦር መሳሪያዎች የተገኙት እድሜው 33 ዓመት በሆነ ኢትዮጵያ እጅ ላይ ነው ብለዋል። የኢትዮጵያን በጆሃንስበርግ ውስጥ ማልቨርን የተሰኘ ሰፈር የሚኖር መሆኑን የጠቀሰው የደቡብ አፍሪካ ፖሊስ ሰርቪስም የተገኙበት የጦር መሳሪያዎች የሚከተሉት መሆናቸውን አስታውቋል። አንደኛም አርፒጂ 7 ሮኬት ላውንቸር፣ ሁለተኛ ፒኤፍ 86 ዲስፖሴብል ላውንቸር፣ ሶስተኛ በርካታ ጸረ ታንክ ፈንጂዎችና አራተኛም ፍራግመንቴሽን ፕሮጀክታይልስ ማለትም በመኪኖችና ህንጻዎች ላይ የሚጠመሩ ቦምቦች ናቸው ተብሏል። ተጠርጣሪው አሁን በቁጥጥር ስር የዋለ ሲሆን በሚቀጥሉት ቀናት ፍርድ ቤት እንደሚቀርብ ኢንዲፔንደንት የተሰኘው የደቡብ አፍሪካ ጋዜጣ ዘግቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።